በአንድ ትንሽዬ መንደር ውስጥ በጣም ብልህ የሆኑ ሰው ነበሩ። እናም እኚህ ሰው በአንድ ወቅት ላይ ዘመድ ለመጠየቅ ብቻቸውን ወደ ሌላ ስፍራ በእግራቸው መሄድን ያስባሉ። በጉዟቸውም ላይ እያሉ ስለመሸባቸው አቅራቢያቸው ወደምትገኝ ትንሽዬ የገበሬ ቤት ጎራ ይላሉ። የቤቷን ባለቤት የሆኑ ባልና ሚስት ድንገት የመጣባቸውን እንግዳ በፍቅር ተቀብለው በጥሩ ሁኔታ ማስተናገድ ይጀምራሉ። ስለ ተለያዩ ጉዳዮች ሲያወሩ ቆይተውም በመሃል ይህ ብልህ ሰው የገቢያቸው ምንጭ ምን እንደሆነ እናም ኑሮአቸውን እንዴት እንደሚገፉ ይጠይቃቸዋል። እነሱም አንድ ወተት የምትሰጥ ላም እንዳላቸውና ከላሟ የሚያገኙትን ወተት በተለያየ መልኩ ለምግብነት እያዋሉ እንደሚኖሩ ይነግሯቸዋል። ከዛም በጣም ስለመሸ እሳቸውም ወደ ተዘጋጀላቸው ማረፊያ ሄደው ይተኛሉ። በነጋታውም ቁርስ ሊበሉ በተቀመጡበት እኚህ ብልህ ሰው ማታ ስላወራነው ነገር ሳስብ ነበር ያደርኩት። እናም አንድ ምክር ልምከራችሁ። ከዚህ የተሻለ ኑሮ ለመኖር ካሰባችሁ እቺን አንድ ያላችሁን ላም ሳይውል ሳያድር ሽጧት ብቻ ብለው መክረዋቸው መንገዳቸውን ቀጠሉ። ገበሬ ባልና ሚስትም ያልጠበቁት ምክር በመሆኑ ግራ ተጋቡ። ግን የዚህን ብልህ ሰው ምክር ለመቀበል ይስማማሉ። ብልሁም ሰውዬ ረዘም ካለ የዘመድ ጥየቃ ቆይታ ሲመለሱ እኛን ምስኪን ገበሬ ባልና ሚስት ለመጎብኘት ጎራ ይላል። በአካባቢው ሲደርስም የገበሬዎቹን ቤት ተሻሽሎ በዙሪያውም እርሻ፣ ላሞች እንዲሁም የተለያዩ የቤት እንስሳዎች ይመለከታል። ገበሬ ባልና ሚስትም የብልሁን ሰውዬ መምጣት ሲመለከቱ በደስታ ተቀበሏቸው። ከዛም ብልሁ ሰውዬም ባዩት ነገር ደስ ተሰኝተው ስለተፈጠረው ነገር ጠየቋቸው። ገበሬዎቹን በመልሳቸው ከሳቸው የተሰጣቸውን ምክር ተግባራዊ ለማድረግ ወደ ገበያ እንደወጡ በዛውም ብዙ ሰዎችን እንደተዋወቁ ከነሱም ባገኙት ልምድ እና ምክር ምክንያት ከላማ ሽያጭ ባገኙት ገንዘብ እርሻ ጀምረው ቀስ በቀስም ሕይወታቸው ማሻሻል መቻላቸውን፣ ነገር ግን በዛች አንድ ላም ላይ ጥገኛ ሆነው ቢቀጥሉ እና ላሟም አንድ ነገር ብትሆን ሕይወታቸው ለባሰ ችግር ሊጋለጥ እንደሚችል አሁን ላይ እንደገባቸው ጭምር ነገሯቸው። በሕይወታችን ውስጥ ሁልጊዜም እናስተውል። ባለን ትንሽ ነገር ምክንያት ምቾት ውስጥ መግባት ያለንን አቅም ተጠቅመን የተሻለ ነገን እንዳንፈጥር ያደርገናል። ከነበርንበትም ምቾት ሳንዘጋጅበት ስንወጣ የከፋ ችግር ይገጥመናል። ስለዚህም ሁሌም ከምቾት ወጥተን አስቸጋሪ ነገሮችን ለመጋፈጥ ራሳችንን ዝግጁ እናድርግ። ምክንያቱም ምቾቶቻችን የስኬቶቻችን ጠላቶች ናቸው። እስከ መጨረሻው ስለተከታተላችሁ ምስጋናችን ከፍ ያለ ነው። እንዲሁም ለተለያዩ አዝናኝና አስተማሪ ታሪኮች ሰብስክራይብ ያድርጉ፣ የደውሉን ምልክት ይጫኑ።